ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለ አልሐምዱሊላህ። በመጀመሪያ ደረጃ ሰብስክራይብ ላይክ ሼር ያርጋችሁ አይደለም ሰብስክራይብ ላይክ ሼር አትርሱ፣ ምንም አይከፈልበትም። በሁለተኛ ደረጃ ደግሞ ዛሬ ብሩኬ እንግዲህ ከቤት ያልተገኘ መረጃው ልንገራችሁ ማለት ነው። ብሩኬ ከእዩ ጋር ሂዷል። እሱም በደንብ አርጌ አብራርቼ የምነግራችሁ ይሆናል። ለምን ካላችሁ እዩ ጋር ተገናኝቷል ማለት ነው ብሩኬ። ለዛ ነው ከቤት የሌለው። ብቻ ነው ያላቅም ምን እንደምላችሁ ማለት ነው። ምን እንደምነግራችሁ ምን እንደምናገራችሁ አላቅም። ቅድም አጣርቼ እነግራችኋለሁ ባልኳችሁ መሰረት ነው አሁን ልነግራችሁ የመጣው ማለት ነው። በመጀመሪያ ደረጃ ምን አለ መሰላችሁ፣ ፈጣሪ የሆነ ነገር ሲያዘጋጅላችሁ ብዙ እንከን ብዙ በቃ ስራ ሴራ በእናንተ ተንኮል የሚያስቡ ሰዎች ምናምን አሉ። ገባችሁ አይደለ? አሁን ከሚገርባችሁ በጣም እኔ ከገረመኝ ደግሞ የብሩኬ ጓደኛ የሆነ ነው እንግዲህ እዩንና ብሩኬን ጠርቶ ያገናኛቸው ማለት ነው። ለዛ ነው ከሷ ጋር ሃይሚ ጋር ያልተገናኙት ማለት ነው። ዛሬ ከሃይሚ ጋር ያልተገናኙት ለዛ ነው። እና እኔ በጣም ነው የሚገርመኝ አንዳንዴ ማለት ነው አንዳንድ ሰዎች አንዳንድ ጓደኞች ኦር በዙሪያችን ያሉ ሰዎች እኛ ስናድግ እኛ ስንቀየር እኛ እንትን ስንል ምን ይሏችኋል መተው ኖ ይሄን ነገር አትስሪ፣ ይሄን ብትሰሪ እንደዚህ ነው፣ ይሄን ብትሰሪ እናንተ ከሞታችሁ በኋላ ደግሞ በቃ አላልኩም ለማለት ብዙ ዝባዝንኪ ያበዛሉ ማለት ነው። እና በብሩኬ ደግሞ ያለው ነገር ይሄ ነው። ምክንያቱም ብሩኬ አንደኛ እኔ ሳስበውና ስስለው ሃይሚንም ይፈልጋል እዩንም ይፈልጋል። እንደዛ ካልሆነ ዛሬ ሂዶ መገናኘት አልነበረበትም። እሷን ለማግኘት ነው እንግዲህ ጧት መጥቶ ተመልሶ ይሄደው። ገባችሁ? ያገናኘው ልጅ ፎቶን ፖስትላችኋለሁ። በመጀመሪያ ደረጃ አንተ ያገናኘው ልጁ የብሩኬ ነው ስትል ነበር። የትኛው ልጅ እንደሆነ ፈጣሪ ወቀው። ያንተ ልጅ ወደ ብሩኬ እያጠጋጋ ከሆነ ንገረን። እኛ እኮ ግራ ገባል። ንገረን። በሁለተኛ ደረጃ ደግሞ ለምንድን ነው በዚህ ደረጃ ሃይሚን ጠምዳ ያስካት? ባይዘው አንተ ለሃይሚ አትወዳትም። ሃይሚን እንደማትወዳት በደንብ አንደርስታንድ አድርገናል። ምክንያቱም ሃይሚን ብትወዳት ኑሮ ለሃይሚ ተንኮል፣ ክፋት፣ ምቀኝነት፣ ሸረኝነት ይዛት መጣም ነበር። ከውስጥ በቃ ተንኮሉ በቃ ተጸናውቶ ነው የወጣው። ገባ? እኔ እኮ ግርም ያለኝ ምን እንደሆነ ታውቃላችሁ ጉዶች? ምን አለ መሰላችሁ? በባለፈው ልጁ የብሩኬ ነው ይላል 40 ጊዜ እየመጣ ማለት ነው። የምን ልጅም የለም ምንም የለም። ልጁ ብሏል ወደ ላይኛው ቤት። ግን ለምንድነው ብሩኬን የወሰድከው? ነምበር 1 ጥያቄ ብሩኬን ለምንድነው ከሃይሚ ዛሬ በአመት ባሉ ለይተህ የወሰድከው? ጥያቄ ነው። እንድትመልስልን እንፈልጋለን። መልስልን። ምክንያቱም አንተ ወስደ ሁለቱን ለማለያየት ስለምትፈልግ የሁለቱ ከአንድ ላይ መሆን ሰላምን ስለሚነሳው ሁለቱ ከአንድ ላይ ከሆኑ አንተ በቃ የቡታጅራን ዩቲዩበር እንደሚበልጡት ስለምታውቅ ነው በየጊዜው አዲስ አጀንዳ የምታመጣ ማለት ነው። አዲስ አጀንዳ። ስለዚህ አንተ ከቻልክ ከህይወታቸው ውጣ። አሁንም እኮ አንተ ከሃይሚና ከብሩኬ ህይወት አልወጣህም። ለምን ካልከኝ የነሱን ፊት በቃ በነሱ ታች በታች እያልክ ነው። ታች በታች በቃ ይሆናል አይደለ? አንዳንድ ምቀኞች አሉ በእናንተ ውስጥ ለውስጥ የሚሄዱ ማለት ነው። እንደዛ ነው እየሄድክ ያለው። እንደዛ ባይሆን አለቀ። በባለፈው ይቅርታ ጠይቃል። ከይቅርታ በኋላ ምንም ነገር የለም አይደለ? ወጥተህ የራስን ሴራ ነው መስራት የነበረብህ። ወይም ሴራ አልኩ እንዴ? ተሳስቼ ነው። የራስን ስራ ነበር የምትሰራው። አሁን ግን የራስን ሴራ ነው እየሰራህ ያለው። ምክንያቱም በቀደም ይቅርታ ብለህ ቪዲዮ ሰርተህ አጥፍቻለሁ በጣም ይቅርታ አምሳም ሶሪ ብለህ ዛሬ ደግሞ ምን አልክ? ብሩኬ እዩ ትፈልጋለች ብለህ እዩን አገናኘህ። ሃይሚ ከቤት ስትመጣ አጣችሁ ማለት ነው። አያችሁ? ለምን? ሁለቱ ከአንድ ላይ እንዳይሆኑ ስለሚፈልግ፣ እሱ ለራሱ አጀንዳ ስለሚፈልግ። ምክንያቱም እና ሃይሚ ካልተለያዩ እንደዚህ ያሉ ብሎ ቪዲዮ ካልሰራ ስለማይታይለት ነው ይሄን ተንኮል ያመጣው። ተንኮል አያችሁ? እኔ ተንኮል በጣም ነው የምጠላው። ተንኮል ይናመጣ። ለዛ ነው ብሩኬ የሌለው። ገባችሁ? በሁለተኛ ደረጃ ደግሞ ኮሜንታተሮች ብዙ ትጽፋላችሁ። ይሄ ዓለማዊ ነው።
ዓለማዊ ስለሆነ የሆነ እንደዚህ ፍሪ ያላችሁ አጻፉ በአላህ አንዳንዴ እንደዚህ የሚጻፍበትን ቦታ ለዩ ሃይማኖታዊ ቦታ ሌላ ነው እኛው ደግሞ ሳቅ ጨዋታ ነው አለቀ ደቀቀ ምክንያቱም ሜንታል አትሁኑ የምትጽፉበትን ቦታ እንደዚህ ፍራ የምትሉበትን ቦታ እወቁ ኦኬ ለምን ልመልስላችሁ ስለፈልኩ ነው በሶስተኛ ደረጃ ደግሞ ምን አለ መሰላችሁ ፈጣሪ ለእናንተ የሆነ ሰው ተንኮል ሲያስብ እሱ ሂዶ እንደሚገባበት እንዳትሳሳቱ ምክንያቱም ለምን ካላችሁ አንዳንድ ተንኮለኞች ሰዎች እኛን የጎዱ መስለው ብዙ ነገር ስራና ሴራ ሲሰሩ ራሳቸው መልሰው ይገቡበታል አሁን በቀደም ብሩኬ ተው ማንንም አትስማ ማንንም አትበል ጉሮሮአችን እስከሚደርቅ እየነገርነው ነው ብሩኬ ዛሬ ግን ብሩኬ ሂዶ ከቀመሩ ገባ ከቀመሩ ለምን ከቀመሩ የገባው በራሱ በየዋህነቱ ነው የዋህ ስለሆነ ምንም ነገር ስለሌለው ምንም ስለማያቅ ምንም ስለማይል ነው እነዛ ደግሞ ምንድነው ሃይሚን ከነሱ ጋር እንድትሰራ ይፈልጋሉ ምክንያቱም በሃይሚ በቃ መፈመስ ይፈልጋሉ ገባችሁ ያንን ነገር ተንኮል ሴራና ስራ አዘጋጅተው ይመጡት ለዛ ነው ገባችሁ እና በጣም የሚገርማችሁ ነገር ምን እንደገረመኝ ታውቃላችሁ በህይወታችሁ አንዳንድ ሰዎች አስመሳይ ሰዎች ሲመጡ እኔ ማን ነኝ እነዛ ሰዎች እነማን ናቸው አንዳንድ ሰዎች ጥላቻ ሲነግሯችሁ እንዲያውም ሀርፍ ነው አንዳንድ ሰው አለ እየሳቀ ያወራውን ደግሞ የሚነግር ጓደኛ አለ ገባችሁ ስለዚህ ጥንቃቄ አድርጉ ብሩኬ ደግሞ ተው 40 ጊዜ መከርና እሺ ትላለ መልሰ ከዛው ነው እሺ ትላለ መልሰ ከዛው ነው ምን እንደምናረገው እኛ እናቀም ምክንያቱም በአውደ አመቱ ዛሬ መቀመጥ የነበረብህ ማሳለፍ የነበረብህ ከሃይሚ ጋር እንጂ እዛች ጋር መሄድ አልነበረብህም በጣም ነው የተሳሳትከው አንተ ግን ጓደኞች መተው ሲጠሩ ሄድክ ከህዩ ጋር እኔ አንዳንዴ ታሳዝነኛለህ አንዳንዴ ታናደኛለህ ለምን እንደምታናደኝ ታውቃለህ ሰው ሲነግርህ አትሰማም ከዛ ደግሞ ሃይሚ ይቅርበይ የኔ ውድ የኔ ፍቅር አንተ አይደለም ወንድም እናት ከግሯል አሁን እናት ይቅርታ ጠይቃታለሽ ለሃይሚ ይቅርታ ጠይቃታለሽ ምክንያቱም ሃይሚን አልባ ምንም የሚያሳካላቸው ነገር ስለሌለ የሚበሉት እንጀራ የሚጠጡት እንጀራ የሚነዱት መኪና በሃይሚ ስለመጣ አያችሁ እኔ በባለፈው ስነግራችሁ እንቅጭ ነው የምናገር የብሩኬ እናት ከሃይሚ እንዲለያዩ አትፈልግም በፊት ትፈልግ ነበር አሁን ግን ጥቅሟ ሃይሚ ኢቲኤም ስለሆነች ምን ግዴታ ጠርታ ግዴታ ማሽቃበጥ ግዴታዋ ነው ለምን ዛሬ የጠራቻትም ለዛ ነው ገባችሁ ሃይሚ ከተቀበየመሽ ሃይሚ ጋር ከተለያዩ ምን ካሉ ነገ ወዲያ ብሩኬ እንደማይሰራ ታውቃለሽ ብሩኬ እንደገና ወደ በፊቱ ማንነቱ ወደ አመደምነቱ እንዳይሄድ አስቀድሞ ምን አረጉ ሃይሚ እንደዚህ አጥብቀው ያዟት ማን እናቲቱና ወንድምየው አያችሁ በዛ ደግሞ ጓደኞቹ ደግሞ ብሩኬን ደግሞ ወስደውታል ከማን ህዩ ጋር እዩት ህዩ ጋር አስባችኋል ሃይሚ ደግሞ በወግ በማረግ ቁጭ ብላ መታ በልታ ጠጣ ልትሄድ እንግዲህ መጣች የኛ ሃይሚ ሂታችን እኮ ሰው አክባሪ ናት ሃይሚን ስንወዳትኛ በምክንያት ነው ውዶቼ በምክንያት ሰው አክባሪ ጨዋ ዘር ናት ለዛ ነው እሺ እናቴ ብላ አክብራ ሄደችው ሌላ ሰው ቢሆን እኮ አይሄድም እንዴት ሌላ ቦታ ይሄዳል ብላ ሌላ ሴት ብትሆን ወይ ነበር የምትለው ደግነቱ ግን ሃይሚ ተረጋግታ ፏዝንጥ ብላ ነው ሃይሚ እኮ የኛ ልጅ የኛ ማርማራታ የኛ ጀግና የኛ ጥንቅሽ የሆነች ልጅ ረጋ ብላ ሃይ ብሩኬ ትዶሉ እናቲቱ ወጥቷል አለቻት በቃ ምንም አልመሰላትም በላች ጠጣች ቡናዋን ጠጣች ፏለች ግን ምንድነው ሃይሚዬ ባህል ልብስ አለበሽም የኔ እናት
የባህሉ ልብስ ለምንድን ነው ያለበሽው እንዴ? መልበስ አለብሽ ሃይሚኮ። ዛሬ አመት ባለ አይደለ? ዘና ፈታ ፎሸሽ እያልሽ ስትመጭ ነው እኛ የምንፈልግ እና ለማንኛውም ይሄ ነው ገባችሁ? ምክንያቱም ሃይሚና ብሩኬን ለማለያየት በጣም የሚሰሩ ሰዎች አሉ ስላችሁ እኔ በምክንያት ነው ዝም እያላወራ መረጃ ሳይኖረኝ ምናምን አላወራም። ገባችሁ? ህዩ ደግሞ እኔ ስለምናገራት ጨጓራዋን የሚገላበጠው ቡዶቼ። ጨጓራዋ አንድ አይሉት 2-3 ቪዲዮ ሰርታልኛለች ለኔ የመልስ ምት ማለት ነው። የኔ መልስ ምት አትስጪ። እኔ ደግሞ ልክ እንዳንቺ 40 ምላስ አለኝ እመልስልሻለሁ። ከሃይሚና ከብሩኬ ህይወት ካልወጣሽ እመኝኝ እኛን የምናስለቅስሽ በደንብ ነው የምናስለቅስሽ። ሶሻል ሚዲያ ላይ የምን ሶሻል ሚዲያ ብለሽ እንድትጠፊ ነው የምናረግሽ። አሁን አንቺ ቻናል ከፍተሽ ለመምጣት ወዲያና ወዲህ እያልሽ ነው። ሰምተናል። አይፎኑ ተገዛልሽ ደረሰሽ። በዚህ መረጃ እናውቃለን መረጃና ማለት ነው። ስለዚህ አሁን አንቺ ቻናል ከፍተሽ ለመምጣት እያሽቃበጥሽ ነው። ቻናል ከፍተሽ ለመምጣት እኔ ወደ ሶሻል ሚዲያ መምጣት አልፈለኩም ነበር በላ አረ ወደሽ ፈቅደሽ ፈልገሽ የመጣሽው እኮ ፈልገሽ ቻናል ልትከፍች ፈልገሽ ነው። ያስገደደሽ ሰው የለም። ሁለተኛ ደግሞ ብሩኬ ደግሞ ሰው ምረጥ። ትናንትና አብራ በችግር የነበረችውን ሃይሚ ትተህ ከዛች ጋር ለእንትን ለማለት ስትሄድ ዛሬ አናደኸኛል። ግን ወደ ልቦና ተመለስ። ወደ ልብ አታናድደን። ወደ ልቦና ተመለስ። ምክንያቱም እኛ ብዙ ነገር እያወቅን እንዳላወቅን ላሽ ምንልህ እስኪ ነገ ወዲያ የሃይሚ ባል ትሆናለህ። ሃይሚዬን አሁን ቀለበት አስረሃል። ነገ ወዲያ በ80 ትኖራላችሁ ብለን ስንል አንተ ደግሞ ግዴታ እኛም መስማት አለብን፣ ግዴታ እኛም ማክበር አለብን። ስለዚህ ሃይሚን ትተህ የትም አትንቀሳቀስ። የሰው ምክር አትስማ። የሰው ምክር 40 ጊዜ ነው የመከርኩ። መልሰ ከዛው ነህ ትመከራለህ። ከዛው ነህ። አሁን ደግሞ ዛሬ እንለፍ። ምክንያቱም አመት ባለው ምንድነው እንለፍ። ግን ወደ ልቦና ተመለስ። ላንተ ጉድጓድ እየተቆፈረ ላንተ አንተን ለመጣል ብዙ ዩቲዩበሮች እየሰሩ አንተ ግን እዛው ላይ ነህ። እዛው ላይ ነህ። ይሄ ጥሩ አይደለም። በጣም መጠንቀቅ አለብህ። ምክንያቱም ነገ ወዲያ ዋጋ እንዳትከፍል ምንድነው ማድረግ ያለብህ? በህይወትህ ተጠንቀቅ። ዛሬ የምትነዳው መኪና፣ የምትበላው ምግብ፣ ምን የምትለው የምትተነፈሰው ትንፋስ የፈጣሪ ነው። ግን እዛ ውጭ ግን ያ ሃይሚ ነው። በሃይሚ ነው እዚህ ደረጃ የደረስከው። ስለዚህ ሃይሚን እያስቀየምክ ሃይሚን እንትን እያልክ ሃይሚን ደግሞ ምንድነው ምን ያደርጋል መሰላችሁ ውዶቼ? ወንድሙን ነው የሚልክባት ሽማግሌ። ወንድሙን ይልክልበትና እሱ ላሽ ይላል። እሱ ላሽ ብሎ ከሌላ ሰው ጋር ይውላል። ለምን? ወንድምየውን እምቢ እንደማትለው ስለሚያውቅ። በጣም ነው የሚገርመው። እና ሃይሚ እኔ በጣም ነው ማደንቃት። በጣም አስተዋይ ልጅ ናት። በጣም ሌላ ሰው ቢሆን እንደዚህ አይታገስም ሌላ ሰው ቢሆን ማለት ነው። እሷ ግን በጣም ትግስተኛ፣ በጣም ትግስተኛ። እኔ በጣም ሳላደንቃት አላልፍም። ነገሮችን ረጋ ብላ ነው የምታስበው። አሁን ትናንትና በቃ ልቤን ሰብረኸዋል ብለዋለች አይደለ? ስለዚህ አይኖ ብሩኬ በመጀመሪያ ደረጃ ይቅርታ መጠየቅ አለበት። በቃ ማለት አላቅም፣ ይቅርታ በደንብ መጠየቅ አለበት ለሃይሚ። ለምን ካላችሁ ብሩኬ እንደተሳሳተ በደንብ አድርጎ ገብቶታል። እልህ ነው እልህ። ለምንድን ነው እንደዚህ ምላት እና ሁሌ ለምን ይቅርታ ጠይቃታለሁ? እንደዚህ አይነት ነገር አለበት ብሩኬ ማለት ነው። ያን ግን አግባብ ነው ብዬ አላስብም። እልህ ጥሩ አይደለም። በህይወታችሁ እልህ ሲኖር ጥሩ አይደለም። አንተ ማድረግ ያለብህ ምንድነው ማድረግ ያለብህ? እልሁን ትተህ ከሃይሚ ጋር ለመስማማት መሞከር አለብህ። አለቀ ደቀቀ። ምክንያቱም ከሃይሚ ተለይተህ ምንም አይነት ህይወት እንደሌለ በደንብ በጠንቅቀህ ታውቃለህ። አንተም ሆነ ወንድሙም ሆነ እናትህም ሆነች ማንም አሸቀላችሁም ሶሻል ሚዲያ ላይ ማንም። ስለዚህ ከሃይሚ ጋር ቪዲዮ የምትሰሩት ለራሳችሁ ለጥቅማችሁ ስትሉ ነው አይደለ? ስለዚህ አሁን ምንድነው ማድረግ ያለብህ? የይቅርታ ቪዲዮ መስራት አለብህ። በአመት ባሉ ይቅርታ ስላልነበርኩ ብለህ አንደኛ
ሃይሚ ይቅርታ መጠየቅ አለበት፣ ቪዲዮ መስራት አለበት። በሁለተኛ ደረጃ እቺ ህዩ ነው ህዩ የምትባለው ሰትዮ ከሷ ጋር መለያየት አለበት። ለምን አንተ ህይወት እንዲስተካከል ከፈለክ። በሶስተኛ ደረጃ ያን እባብ ጓደኛን ከህይወት ማስወጣት አለበት። ለምን ለአንተ ጉድጓድ ሲቆፍር አንተ ዝም ለማየት የለብህም። ገባ? በአራተኛ ደረጃ ደግሞ ራስን አዳምጥ። ሰው አትስማ። የፈለገ ነገር ቢሆን ሰው መስማት የለብህም። የራስንና የራስን ስማ። ሃይሚን ስማ። ሃይሚን አዳምጥ። አለቀ ደቀቀ። ጋሽዬን አዳምጥ። አሁን ጋሽዬ በባለፈው ቁጭ አድርጎ ነው አይደለ ሁለታችሁን እንደ ልጅ የመከራችሁ። ለምን ከሁለታችሁም አላዳላም? ስለዚህ ጋሽዬ እንደዚህ ሲያደርግ ደግሞ አንተ ጋሽዬ እኮ እኔን እንደ ልጁ ስላየኝ ነው እንደዚህ ያደረገ ምናምን ብለህ ማሰብ አለበት። ገባ? ምክንያቱም ጋሽዬ ሲያሳልፍ አንተ ደግሞ ነው እንዴ አንድ ሰው ሲያከብር ማክበር አለበት። አንተ ግን የለህም። ዙሩ ህፃን አትባል ትልቅ ነህ፣ ትልቅ አትባል ህፃን ነህ። ለምን አንድ ጊዜ እንደዚህ አንድ ጊዜ እንደዚህ ነው የምትለው? አደባባይ አስፋልት ሆንክብን እኮ። ይሄ ፌር አይደለም። ተስተካከል፣ ወደ ልቦና ተመለስ። አንዳንድ ምን አለ መሰላችሁ ውዶቼ፣ ሶሻል ሚዲያ ላይ ሲሰሩ አንደኛ በቪው በምናምን መቀናናት አለ። በደንብ አድርጋችሁ አዳምጡኝ። በቪው ይቀን እኔ በጣም ምን እንደገረመኝ ታውቃላችሁ? ብዙ ዩቲዩበሮች አሁን ከኔ ቤት ኮሜንት አይጽፉም፣ ግን መተው ልክ በቴሌግራም ይፈመሽ ይሉኛል። አያችሁ? ለምን ኮሜንት አጽፉም? እኔ እኮ ልጅ ስላለኝ ስለማይመቸኝ ነው ኮሜንት ማልጽፈው፣ ግን ላይክ አድርጌ ከማንኛውም ቤት እሄዳለሁ ስላቸው አይ እንደዚህ አይነት ምቀኛ ሰው አለ። ስለዚህ ምንድነው ማድረግ ያለብህ? ብሩኬ ተጠንቀቅ። ገባ? አሁን እነዚህ በዙሪያ ያሉ ጓደኞች አብዛኛውን ከአንዱ ምናልባት ራስታው ልጅ ላንተ መልካም ያስባል። ራስታው ልጅ እኔ እንደተረዳሁት እንደደረሰኝ መረጃና ማስረጃ ራስታው ልጅ ለብሩኬና ለሃይሚ በጣም ነው የሚያስበው ራስታው ልጅ። ከዛ ውጭ ግን ነው ወይ የለም። ገባችሁ? ራስታው ልጅ ግን ለብሩኬና ለሃይሚ በጣም ይቆረቆራል። ገባችሁ? እና ይሄን ነው የምለው። አንዳንዴ በህይወታችን ማረግ ያለብን ነገር አለ፣ ማረግ የሌለብን ነገር አለ። እና ብሩኬ ወደ ልቦና ተመለስ። እቺ ልጅ ደግሞ ህዩ ነው ህዩ የምትላት ደግሞ አንተ ካልተውካት እመኔ ታጠፋሃለች። በደንብ ነው የምታጠፋ። እያሳቀሽ እያጃጃለሽ አንተን ሌላ ነገር ካልያዘችብህ ምን አለች ሱመያ በል። ስለዚህ አስቀድመ ከህይወታ አባራት ካላባረርካት ግን እመነኝ ሌላ ቪዲዮ ትይዝብህና ጉድ ትሰራሃለች። ጉድ ማትወጣበት ማትዛለቅበት ቪዲዮ ትይዝብሃለች። መረጃው ደርሶኛል፣ እኔ እነግርሃለሁ። መስማት ካለ መስማት ያንተ ፋንታ ነው። ሲደርስብህ ወየው እንዳትል ሶሻል ሚዲያ ላይ። ስለዚህ ህዩን እያመንክ ከህዩ ጋር አትጠጋ። ህዩ ለአንተ ጉድጓድ እየቆፈረችልህ ነው። በጣም ጉድጓድ እየቆፈረችልህ ነው። ምክንያቱም በደንብ አዳምጥ። በጣም ማትገባበት መቀመቅ ውስጥ ከታ ከዛ በኋላ ወይኔ ከማለት በፊት ጭንቅላትን አሰራ። ጭንቅላት እኮ ፈጣሪ ሰጠን እኮ ዙሮ ለማየት ነው። ገባ? ስለዚህ እቺ ልጅ ከህይወት እንደምንም ብለህ ጌር አውት አርጋት። ልጅም የለም ሲጀመር ብሏል። ልጅም የለም። እዚህ በኋላ ለምንድን ነው እንትን የምትለው? ከመጀመሪያም ልጅ ቢኖር ራሱ ልጁ ያንተ አይደለም። ስለዚህ አንተ ከህይወትህ አስወጣት። ካልሆነ ግን ከዚህ የበለጠ ዋጋ ታስከፍላለች። ልጅቱ በጣም መርዝ ልጅ ናት። በጣም የመርዝ ብልቃጥ ናት። ስለዚህ አንተ ተጠንቀቅ። ምክንያቱም የተቆፈረልህን ነገር እየሄድክ ትገባበታለህ። እኛ እንሸፍናለን፣ አንተ ሄደህ ትገባበታለህ። እኛ እንሸፍናለን፣ አንተ ሁልጊዜ ህፃን አይደለህም። ስለዚህ ብሩኬ ምንድነው ማድረግ ያለብህ? ከበፊቱ ህይወትህ ተማር። አንደኛ ለምን ካልክ ሃይሚና ብሩኬን አንተ ለማለያየት በጣም ብዙ ሰው ይሰራል። በተለይ በዙሪያ ያሉ ዩቲዩበሮች ያሉ። ስለዚህ አንተ ልብ ማድረግ ደግሞ ያንተና ያንተ ፋንታ ነው። አለቀ ደቀቀ። ምክንያቱም አላቅ እኛ እንመክርሃለን መልሰ ከዛው ነህ።
እንመክራለን መልሰ ከዛውነ እኛኮ ግራ ገባል እንዳንናገር ሃይሚን ስለምናከብር አንተ መናገር አንፈልግም ለሃይሚ ብለን ነው ባይዘወይ አንተን ፈርተና አይደለም ሃይሚን እንዳይከፋት ብለን እንጂ እንጠቀጥቀህ ነበር ግን ምን ዋጋ አለው ሃይሚን ደግሞ እንዲከፋት ስለማንፈልግ ያየን እንዳላየን ሰምተን እንዳልሰማላሽ እንላለን ስለዚህ ወደ ልቦና ተመለስ ብሩኬ ማለት ነው ከምሬንም ነገር ካልሆነ ግን የምትከፍለው ዋጋ ታየኝ አሳቀይ ገንፎ ከራቴ ተርፎ ይላል የኛ ሀገር ሰው ሲተርት የማይሆን ነገር ገደል እየገባ ዝም ብለን አናይህም እንመክራለን አንዴ ሁለቴ ሶስቴ አራቴ አምስቴ እስከ 10 ኦር እስከ 20 ከዛ በኋላ ግን እንዞርብሃለን ስለዚህ ያነ ነገር ከመፈጠሩ በፊት አንተ ምንድነው ማድረግ ያለብህ ከሃይሚን ይቅርታ ጠይቃ አበባ ገዝተ ቀይ አበባ ፏፈሻለ ቀይ ቀሚስ ገዝተ ቫላንታይን ዴይ አስመስለ ይቅርታ ጠይቃት ገባ ከዛ በኋላ ከሃይሚና ሁለታችሁ ብቻ ነው ሌላ ሰው ፕራንክ መስራት ምናምን ትችላላችሁ ግን ይሄ እርጉዝ በዚህ ወጥቶ የምትሉት ጨዋታ አቁሙ በጣም ነው የሚያስጠላው ማለት ነው ምክንያቱም ቀለበት ካሰራችሁ ቀልድ አይደለም ቀለበት ያሰረ ሰው በዚህ ደረጃ መስራት አለበት ብዬ እኔ አላምንም እና በእንደዚህ አይነት አይዲያ አትምጡ ለራሳችሁ ክብር ይኖራችሁ እና እኛ ዝም የምንለው ሃይሚን ስለምናከብር ነው አንተን የምናከብር አለቀ ደቀቀ ግን እዛው ውጭ ግን እየመጣችሁ እንደዚህ ሆኖ በዚህ እኛ ራሱ ሰለቸን እኛ የምንፈልገው ሃይሚ የማታለቅስበት ሶሻል ሚዲያ እንዲፈጠር ነው የምንፈልገው የሃይሚ ዘለላ እንባ እንድታለቅስ አንፈልግም ሃይሚን ከፍቷት እንድትመጣ አንፈልግም ሃይሚ ስቃ እንድትመጣ እንጂ ሃይሚ አልቅሳ ሃይሚ ተበሳቀላ ሃይሚ እንትን እንድትመጣ አንፈልግም ገባ ብሩኬ ስለዚህ ሃይሚን ይቅርታ መጠየቅ አለብህ ይቅርታ ጠይቀህ ከዛ በኋላ የሰራው ማስታወቂያ በቀደም የሰራው ማስታወቂያ ነው አሁንም ልድገምልህ ማስታወቂያ ነው የሰራው ቡታጅራ ያለ ቤት ምናምን ብለህ የሰራው ማስታወቂያ ነው አይኖ አንደርስታንድ እናረጋለን ሸቅል ይመቻችሁ ሸቅሉ ተከፍሏችሁ ነው ስሩ ግን ያንን ደግሞ አላቅም ቅመሜሽ ካለችኝ ቅመሜ እንደዚህ ካለችኝ እንዴ እያስለቀስካት መልሰህ እንደገና የምታባብለው ነገር እኔ በጣም ነው የሚያናደኝ በፊት እርር አድርገህ ታስለቅሳትና ከዛ በኋላ ደግሞ እንደዚህ ብሎ ለማንኛውም ብሩኬ ወደ ልቦና ተመለስ ለምን እያስለቀስካት እየመጣ እንደገና እንድትቀም ኦር እኔ አንዳንዴ ማለት ነው አንዳንዴ የምትቀልድብን ሁሉ መስሎ ነው የሚሰማኝ ገባ ሃይሚን የምትቀልድብን መስሎ ስለሚሰማኝ እንደዚህ አይነት ጨዋታ አቁም እንዲቆም እንፈልጋለን ከዚህ በኋላ አንተም ህፃን አይደለችም ሃይሚም አይደለችም ስለዚህ የሃይሚ እንባ አይደለም ዘለላ ታቃለህ ዘለላ እንድታልቅስ አንፈልግም ዛሬ እናተ ደብሯታል በአመት ባሉ ደብሯታል ለምንድን ነው የደበራት ሃይሚን ስላስቀየምካት ኦር ሰው በጣም እየተቻት ነው በቲክቶክ በተለይ እናትህ በጣም እየተተቸች ነው ስለዚህ ያነ ነገርም ሊሆን ይችላል ይደበራት እና ሃይሚን ብዙ ነገር አስለምደሽ እንዴት ጠፋሽ አለቻት ሃይሚ ደግሞ ያልሄደችው ምንድነው ስለ ብሩኬና ሷ ስለተደባበሩ አይኖ ማንኛችንም ሴት የምናረገው ነገር ነው ሃይሚ ያረገችው ገባችሁ መጨረሻ ላይ ግን ወንድሙ የሱ ወንድም ይዟት ሲሄድ ሄደች እና ይሄ ሁሉ ደረጃ በማን ነው ባንተ ነው እና ብሩኬ ወደ ልቦና ተመለስ እመነኝ ማለት ነው ዛሬ እንደዚህ የምትቀልድበት እንትን ነገ ወዲያ ዋጋ ሳያስከፍልህ ባንንበት ሃይሚ በጣም ብዙ ሰው የሚፈልጋት ሰው አለ እንዳትሳሳት እንዳይመስል አንተን ስላፈቀረች ስለወደደች ዝቅ ስላለችልህ ሌላ ሰው የሚፈልጋት የሌለ እንዳይመስል ሃይሚ ከዲያስፖራ በል ከላሜ ቦራቢል ከምን ብል ሞልቷል እስቲል ከዚህ ከካናዳ የሚፈልጋት አይኑን እንደዚህ አውጥቶ የሚጠብቃት ልጅ አለ አንተ እስከምትተዋት ምን ነው በተዋትች ልጅ እያለ የሚል ልጅ አለ እኔም ማቀው ማለት ነው ስለዚህ ሃይሚን ከዲያስፖራ እስከ ላሜ ቦራ የሚፈልጋት ብዙ ነፍ ወንድ አለ እንዳትበላ መልክቴ ነው ይሄ እንዳትበላ እየቀለልክ እያስለቀስክ እየደማ ነገ ወዲያ አይንህ እንዳይደማ ስለዚህ አንተ ምንድነው ማድረግ ያለብህ ወደ ልቦና ተመልሰ
ከሃይሚ ጎን ይቅርታ ጠይቃት ይቅርታ ደግሞ ስጠይቃት ዝም ብለህ አይደለም አበባ ገዝተህ ቀይ በቃ ቫላንታይን ዴይ የሚመስል አድርገህ ይቅርታ እንድጠይቃት እንፈልጋለን እኛ ሃይሚን ይቅርታ እንድጠይቃት እንፈልጋለን ስለዚህ ይቅርታ የመጠየቅ ደግሞ የውዴታ ግዴታ አለበት አለቀ ደቀቀ ከዛ ውጭ ግን እየመጣችሁ ሃይሚን ያስለቀሳችሁ ከዚህ በኋላ ቪዲዮ እንድሰሩ አንፈልግም ሃይሚን ያስለቀሳችሁ ሃይሚን ያናደዳችሁ ሃይሚን የሆነ ነገር ያርጋችሁ ቪዲዮ እንድትሰሩ አንፈልግም እኛ በቅቶናል እጅጅ ብሎናል ምክንያቱም እኛ ሃይሚ ስቃ ምን ብላ እንድትመጣ እንጂ እንዲያስለቀሳችኋት እንድትመጣ አንፈልግም ስለዚህ የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው ማለት ነው እኛ ሃይሚ የዚች እንድታለቅስ አንፈልግም ሁለተ እማትፈልጋት ከሆነ ደግሞ ተዋት እኛ ከዚህ ከካናዳ አርገን ድረን ፏፈሽ አርገን እንወስዳታለን ፏፈሽ ታቃለ ሃይሚዬ ያንን የምንድራት ስለዚህ በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንዳይሆንብህ በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንዳይሆንብህ አሁን አንተ በጣም ስለወደደች ስላፈቀረች እየቀለድክ ነው አትሳሳት ሃይሚን በጣም የሚፈልጋት ሰው አለ በጣም ማለት ነው ስለዚህ ጊዜህን ተጠቀምበት አልጠቀምም ብለህ የምትጃጃል ከሆነ ግን አንዱ ምንጥቅ አርጎ ወስድልህና ከዛ በኋላ በዙሪያ ያለ ሰው ሲጀምር እንዳለ በዙሪያ ያለ ሰው ዩቲዩበር ሃይሚን ሁሉም ይፈልጋታል በጣም ብዙ ሰው አለ አስፈላጊ ከሆነ ደግሞ መረጃውን ያወጣለው ሃይሚን ነፍሰው የሚፈልጋታል በጣም ነፍሰው የቡታጀራ ሰው ዩቲዩበሮች ማለት ነው እንዲጋቡ ምናምን የሚፈልጉ ስለዚህ አንተ አላውቅበት ካልክ ህዩ የምትልከውን ሃይሚን አንዱ አርጎ እንዳይወስዳትና ከዛ በኋላ ወዮ ሃይሚ እንዳትል ገባ ስለዚህ የጥንቃቄ ደወል ነው እየነገርኩ ያለው የጥንቃቄ ደወል የጥንቃቄ ደወል እየነገርኩ እና አይምሰል ተጠንቀቅ ሸከፍ በል ሸከፍ እኛ ሀገር ምን አለ መሰላችሁ የኛ ተከራይተን የምንኖርበት ሰው እየከፈ ይባላል ማለት ነው ደስ ካላለ ደስ የሆነ ዘልዘል ካለችው ሸከፍ በሉ ይላል ማለት ነው ሸከፍ በል አሁን ምን እንላለን ሸከፍ አለ ከፍ እንላለን ማለት ነው ስለዚህ ስሙ ለዘላለም ይኖራል አያችሁ እሱ ሙቷል ስሙ ለዘላለም ይኖራል እና ምን ልላችሁ ፈልጌ መሰላችሁ አሁን ደግሞ ብሩኬ ደግሞ እየተሳሳተ ያለው ነገር ስተቱን እንዲያስተካክል አንዳንድ ሰዎች ምከሩት አትሳቁበት በተለይ በዙሪያ ያላችሁ ዩቲዩበሮች ነገሩ ቀናታሞች ናችሁ ራስታው ብቻ ነው እንጂ መልካም ሰው ከዛ ውጭ በጣም በብሩኬና በሃይሚ ትቀናላችሁ በጣም ነው የምትቀኑት በጣም አይናችሁ ይንፈረፈራል ለምን ብሩኬ ከተቀየረ አሁን መኪና ገዝቷል አሁን ቤት ገዝቷል አሁን እንደዚህ ብሏል ይያላችሁ የሱን ቤት የሱን ላይፍ እየቆጠራችሁ ነው ያላችሁት ለዛ ነው ለብሩኬ በጣም ጉድጓድ የምትቆፍሩለት ብሩኬ ደግሞ በጣም የዋህ ስለሆነ እናንተን ይሰማችኋል እኔ ቦን እናንተን አልሰማችሁም የራሳችሁ ጉዳይ ነበር ምላችሁ ብሩኬ ግን የዋህ ስለሆነ እናንተ ትክክለኛ ጓደኛ መስላችሁት ይሰማችኋል ስለዚህ ምን ልላችሁ ፈልጌ መሰላችሁ ብሩኬን ነገሩን ይደውዬ ነግረዋለሁ እኔ በውስጥ መክረዋለሁ እኔ እህቱ ይያለው እኔ እመክረዋለሁ ስልኩ አለኝ እመክረዋለሁ ቆይ ደውዬ በኢትዮጵያ ሲነጋ እመክረዋለሁ ማለት ነው የሰዓት ልዩነት ስላለ እና ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ ምን ልላችሁ ፈልጌ መሰላችሁ በህይወታችሁ ብዙ የሚያሽቋልጣችሁ ሰው የሚጎዳችሁ ስለዚህ ብሩኬ ደግሞ ከመሃል ከጎን ያሉትን ሰዎች አስወጣቸው ይገባሃል ብዬ አስባለሁ እኔ ይገባሃል እነማን እንደሆኑ በደንብ ይገባሃል እና አንተ እነሱን ከህይወትህ አስወጣ ህዩ እያልክ መጨረሻ ላይ ሃይሚ ከሄደችብህ በኋላ እድሜ ልክህን ስታለቅስ እንዳትኖር መልክተኝ ነው ከማልቀስ በፊት ደግሞ አሁን ጥንቃቄ አድርግ ምክንያቱም አሁን አንተ እልክሽልኬ በጣም ከባድ ነው ገባ እና ዋጋ የሚያስከፍል ነገር አታድርግ መልክቴ ነው በዚሁ አጋጣሚ ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ
ፕሊዝ ሰብስክራይብ ላይክ ሼር አድርጉ ሰብስክራይብ ያረጋችሁ አይደለም አዳዲስ መረጃና ማስረጃ አመጣላችኋለሁ በጣም ብዙ መረጃ አለ በጣም ማለት ነው እኔ ብሩኬ ወደ ልቦናው ካልተመለሰ አወጣዋለሁ ብሩኬ ወደ ልቦናው ተመልሶ ሃይሚን ይቅርታ ጠይቆ የይቅርታ ቪዲዮ ሰርቶ እንድናይ እንፈልጋለን እሱን ካላረገ ግን እኛም ለመናገር እንገደዳለን ለማንኛውም ሃይሚን ማንኛውም ብዙ በዙሪያ የሚፈልጓት ሰው ነፍ ሞልቷል አይምሰልም አንተ አሁን ላንተ ስለተጎነበሰችልህ ምናምን ላንተ በቃ እንትን ስላለች ይሁን ስላፈቀረች ስለወደደች አትኩራ እንዳትሸወድ ማለት ነው ነገ ወዲያ ከማልቀስ በፊት ነው እኔ የምነግርህ ገባ ይህን ቪዲዮ በዚሁ አጋጣሚ ልንገራችሁ በህይወታችሁ የሚያጠነክሯችሁ ሰዎች አሉ አሁን ደግሞ ሃይሚን ደግሞ ብዙ ሰው ያጠነከረ ሃይሚዬ ወድሻለሁ በጣም ነው ወድሽ ስለዚህ ብሩኬ መልእክቴ ነው ሰላም አለይኩም ወራህመቱላሂ ወበረካቱ